ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በእያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀመረ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋራ እንድትቆዩ በአክብሮት ጋበዝናችሁ። አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ ቆይታ አድርጉ። አብራችሁን ቆይታ ስታደርጉ ለዛሬ የተዘጋጀንበትን በርከት ያሉ መረጃዎች ማስረጃዎችም ጭምር እያቀረብን አገዛዙን የምናጋልጥበት እርቃኑን የምናስቀርበት ፕሮግራም ይሆናል። ይሄ ፕሮግራም ለሌሎች እንዲደርስ በማድረግ ረገድ ደግሞ የእናንተ ወሳኝ ሚና አለውና በእያንዳንዱ ቀን በተለይ በዚህ ወቅት የሚቀርቡ መረጃዎች የምናቀርባቸው ማሳያ ማስረጃዎች በተለያየ ጊዜ ለተለያዩ ፕሮግራሞችም የሚጠቅሟችሁ ለማስረጃነት የሚጠቅሟችሁ እንደ አርካይቭ ልትይዟቸው የሚገቡ ናቸው። መለስ እያልን ያገዛዙን ገበና የሚያጋልጡ ማሳያ ቪዲዮዎችን በርከት አድርገን እናቀርባለን። የተረሱ ሲመስሏቸውና ሲቀላምዱ እያጋለጡ እያንዳንዱ ማህበረሰብ በዚህ ወቅት ወሳኝ ምዕራፍ ላይ መሆኑን አውቆ ታግሎ አገሩን ከጥፋት ህዝቡንም ከልቂት የሚያድንበትን ነገር እንዲያደርግ የበኩላችንን ጥረት የምናደርግበት ነው። የእናንተ ተሳትፎ ደግሞ ወሳኝ ነው። ለሌሎች ለሚሳተፉ ሁሉ እንዲደርስ በማድረግ ረገድ የምትገኙት የከሰገነቱ ከማማው ላይ ነው። ምኒልክ ዛሬም ንጉሥ ነው። ፕሮግራማችንን ጀመርን። ቆይታ ስታደርጉ ከኛ ጋር ርዕሰ ጉዳያችን መረጃ ለእናንተ የምናደርስበት ምልከታዎቻችን የምናጋራበት ርዕሰ ጉዳይ በአማራ በትግራይና በኤርትራ ህዝብ ህልውና ላይ የተቃጣ የጨፌ ኦሮሚያ ውሳኔ ከፕሮቴስታንት የተውጣጣው ከፕሮቴስታንት የፈለቁት ጂሃዲስቶችና የኦርቶዶክሳውያን እልቂት በሚል ርዕሰ ጉዳይ ቆይታ እናደርጋለን። አድማጮች የአገዛዙን ቁንጮ ስልጣን ከተቆጣጠሩ ጀምሮ በፓስተርነት በነቢይነት ወዘተረፈ ስምሪት እስከሚወስዱት በወል የመንግስትን ስልጣን ተቆጣጥረናል በሚል በእብሪት እየተንቀሳቀሱ ያሉ በተለይም በፕሮቴስታንት ውስጥ የመሸጉ ቁጥራቸውም ቀላል የማይባል የፖለቲካ ስልጣን የያዙ ኢኮኖሚውንም በስፋት እየተቆጣጠሩ ያሉ ኃይሎች በኦርቶዶክሳውያን ላይ የበቀል እርምጃ እንወስዳለን በሚል ተነሳስተዋል። መቼም ይቺ ቅድስት አንዲትና ሐዋርያዊት ቤተ ክርስቲያን የማይነሳባት የለም፣ ያልተሰለፈባት የለም። ዘንድሮ ሁሉንም የሚያሰልፋቸው ጨፌ ያለው የኦሮሚያው ቡድን ነው። በአንድ በኩል የዋሃቢስት ቡድኑን ያሰማራባታል። ቤተ ክርስቲያኗን በአርሲ እንደ ጧፍ ያነዳታል። ምዕመናኑን እንደ ሽንኩርት ይቀረደዳሉ። በዘመነ ሰማዕታት በግበበ ምድር የታየ የተሰማ ታሪክ ነው። አሁን በኢትዮጵያ ኦርቶዶክሳውያን ላይ እየተፈጸመ ያለው የአርሲው እልቂት በተወሰነ ደረጃ አንድ ሳምንትም ጋፕ ሲል ደግሞ አሁን ወደ ደቡብ የአገራችን ክፍል በመሰማራት ደግሞ ኦርቶዶክሳውያንን በጅምላ የመጨረስ አደገኛ እንቅስቃሴ ተጀምሯል። ይሄም በተለይ ማዕከላዊ ኢትዮጵያ ተብሎ በሚጠራው ክፍል እንግዲህ ደቡብ ክልልን እና አባዱላ ሄደው ተርትረውታል። ትላንትና ስንነግራችሁ ነበር። በትላንትና መርሃ ግብር ላይ አንስተናል። በእሁድ መርሃ ግብር ላይ አንስተናል። በተለይ በእሁድ የእሁድ ወግ በእግረ መንገድ በተሰኘ ፕሮግራማችን ላይ ወዲያው ነው በዚያና በዚህ ሲሮጡ የነበሩ አካላት ምን እንዳደረጉ እናያለን በማህበራዊ ሚዲያ ላይ። ከዛ ማክሰኞ ተጠየቅ የሚል ፕሮግራም ነበረን። በጣም ምርጥ ፕሮግራም ነው። ግቡና በረምብል ላይ ተከታተሉት። የማክሰኞ ተጠየቅ ፕሮግራም 2 ሰዓት 3 ሰዓት እንዳይቆይ ነው ያደረጉት። ያገዛዙ ሰዎች ተረባርበው ማክሰኞን ዩቲዩባን ተርሚኔት አስደረጉት። ጠብቀን ካልኩሌት አድርገን መለኪያ እንዲሆናቸውም አድርገን የገባ ነው። ትላንትና አድማጮች፣ የእኛ ተመልካቾች በእናንተ በኩል ግብረ መልስ የሚጠበቅባችሁን ኃላፊነት በመወጣት በተለይ ሱፐር ቻት ሱፐር ስቲከር ድጋፍ በማድረግ በቋሚ አባልነት በመመዝገብ በማንኛውም በኩል ማቆም እንደማይችሉ ለማሳየት እናንተ ያደረጋችሁት ቁርጠኝነት አለ። ተመልካቾች እንዲገቡ በማድረግ ረገድ ሼር በማድረግ ላይክ በማድረግ ወደ የግሩፑ ሊንኩን በመላክ ረገድ የነበረው የርብርብ የነበረው ስሜት የሚገርም ነበረ። የጠላት ካምፕ የምንለው የኦህዴድ ኃይል እንደዚህ ያሉ እውነቶች እንዳይጋለጡ የሚያደርገውን እንቅስቃሴ በሙሉ አከርካሪውን ሰብራችሁ ነው ያስቆማችሁት። በዚህ ከልብ መኩራታችንን በእናንተም ሳንነግራችሁ አናልፍም። በዚሁ አጋጣሚ በዛሬው ዕለት እንደገና በደንብ ሐመር አድርገን እናነሳዋለን። የተጠየቅ ፕሮግራምን ግን ማናቸውም የምትፈልጓቸው ቪዲዮዎች በእኛ የተሰሩ ፕሮግራሞች በተለያየ መንገድ ቆራርጣችሁ በዩቲዩብም በፌስቡክም ወዘተረፈ የምታስተላልፉ በቴሌግራም በዋትሳፕ ወዘተረፈ የምታሰራጩ ቲክቶክ ላይ የምትጠቀሙ እነዚህን ቪዲዮዎች
ረምብል ቻናላችንን ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ። ወደ ኋላ ተመልሳችሁ የምትፈልጉትን መጠን ያህል ቪዲዮዎች ታገኛላችሁ። የባካፕ ወደ ኋላም ብትመለሱ። ማክሰኞ ግን ተጠየቅን የጠቀስኩበት መሰረታዊ ምክንያት ምን መሰላችሁ? የማክሰኞ ተጠየቅ ፕሮግራም ላይ ካነሳናቸው ነገሮች አንዱ አገዛዙ የሄደበት ያለውን ርቀት፣ በተለይ ይሄ የፕሮቴስታንቱን አሰላለፍ በተመለከተ በሁሉም መስክ ኦህዴድ እንዴት ጅብራ ሆኖ ቤተክርስቲያኗ ላይ እንደተነሳ ስናነሳ ነበረ። ከዛ ጋር አያይዘን ደቡብ ክልልን ደግሞ እንደ ዳንቴል የተረተራት አባዱላ የሚመራው ኮሚቴ ነበረ ብለን የደቡብ ክልልን ሁኔታ ስናነሳ ነበር። ማክሰኞ ደቡብ ክልል እንዴት እና አባዱላ ለነሱ በሚመቻቸው መልኩ እንደሰሩት ተነጋግረን ትላንትና ረቡ ማታ ኦርቶዶክሳውያን እዚያው ደቡብ ክልል ላይ እንደ ሳር ሲታጨዱ አምሽተዋል። ዋይታና ለቅሶ ነበር። ቤተ ክርስቲያን በሳት ሲያቃጥሉ፣ በፈለጉት መንገድ እየነቃቀሉ ሲያፈርሱ፣ ምዕመናኑን ደግሞ እየገደሉ በየጥሻው ሲጥሉ፣ ይሄ የፕሮቴስታንት እምነት ውስጥ የተመሸገ ኃይል የምናውቀው የዋሃቢስቶች ጅሃድ ነበረ። አሁን ደግሞ በኦርቶዶክስ ላይ የፕሮቴስታንት ጅሃድ ተነሳ። አስባችሁታል? ፕሮቴስታንት ነን የሚሉ አካላት ገጀራ ይዘው ኦርቶዶክሳውያንን ሲጨፈጭፉ፣ ቀን ሲመጣ እንደዚህ ነው ማለት ነው። አያችሁ፣ የኦህዴድ ኃይል ሙስሊሙን አሰማራ። በሙስሊሙ በኩል ይሄ ወሃቢስት የሚባለውን ቡድን መለመለ። ለዚህ ለጂሃዲስትነት ያመቸኛል የሚለውን አካል ማለት ነው። እሱን አሰማራ። በአርሲ አካባቢ እንቅስቃሴ በማድረግ ፍጅት ሲያደርጉ ነበረ። ኦርቶዶክሳውያንን ሊከላከሉ የሚችሉ ለምን ብለው የሚጠይቁ አባቶች ደግሞ የሉም። ስለዚህ በኦርቶዶክስ ተዋህዶ ላይ ተጠናክሮ የቀጠለው ዘመቻ የሚገርማቸው ኦሮሚያ ላይ ከሆነ በመላው ሀገሪቱ አድርገን እናሳያቸዋለን የሚል ነገር ነው እያደረጉ ያሉት። ይሄ ለኦርቶዶክሳውያን አሁን መቼም ዌክአፕ ኮል ምናምን ካልኩኝ በጣም ነገርየውን አውርደን መሬት ላይ ማርመጥመጥና መጣል ነው። የዌክአፕ ኮል ጉዳይ አይደለም። አሁን ተነሱ፣ ተንቀሳቀሱ፣ እንደዚህ ሆኑ፣ ይሄ ደረሰባችሁ ምናምን ብለን እየነገርናችሁ አይደለም። እናስታውሳለን፣ ምናልባት ያልሰማ እንዲሰማ። ከዛ ውጭ ዕድሜ ልክ ለኦርቶዶክሳውያን የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ እየተባለ እንደሚነገራቸው ሁሉ በየቀኑ ወገኖቻችሁ ኦርቶዶክሳውያን በግፍ እያለቁ ነው ብለን እንነግራቸዋለን። በትላንትናው ዕለት ኦርቶዶክሳውያን በአማራ ክልል የአብይ አህመድ አገዛዝ በድሮንና በመድፍ ጨፍጭፏቸው፣ መነኮሳቱን ጨርሷቸው፣ ቤተ ክርስቲያንን አፈራርሶ አቃጥሎ ትላንት አሳየናችሁ። ዛሬም ቤተ ክርስቲያን ፈራርሳ ተቃጥላ ነው የምናሳያችሁ። ኤቭሪ ሲንግል ዴይ ቤተ ክርስቲያን ትነዳለች፣ ቤተ ክርስቲያን ትቃጥላለች፣ ምዕመናኗ ይታረዳሉ። ኤቭሪ ሲንግል ዴይ ጳጳሳት የምትላቸው አብይ አህመድን ይባርካሉ። የየሀገረ ስብከቱ ሥራ አስኪያጆች የአብይ አህመድ የፖለቲካን መድረክ ለማዳመቅ የምክክር ኮሚሽን የሚለው ላይ ነው ያሉት። በነገራችን ላይ የሃዲያ ዞን ማለት እና አባዱላ በሰሩት ክልል ማዕከላዊ ኢትዮጵያ ክልል ተብለው በተጠራው የእንዳሻው የሚባል ከዚህ በፊት የደህንነትም አካል የደህንነት መስሪያ ቤቱ ሲሰራ የነበረ በነገራችን ላይ ከቡቺ ጋር አብረው ነበር የሚሰሩት። ቡቺና አሁን ማዕከላዊ ኢትዮጵያ ላይ ያለው እንዳሻው ወደ ኋላ አርካይቭ ተመልሰ ሌላ ጊዜ እናመጣዋለን። በርካታ ጊዜ ቡቺ እንደሻው ማን ነው የሚለውን ደጋግሞ ያነሳ ነበረ። እንደሻው በአማራ ኮታ ስልጣን እንዲይዝ ተደርጎ የነበረ፣ ከዚያ በኋላ አሁን ደግሞ ደቡብ ነው በሚል በጉራጌ ኮታ ገብቶ ስልጣን የያዘ፣ ለረጅም ጊዜ ግን አማራ ነው በሚል የአማራ ኮታ ይዞ የፌዴራል ስልጣን ላይ መቆየቱን ቡቺ ትፋት መላስ ሁሌ ልማዷ ስለሆነ ካልካደች ከዚህ ቀደም ሲናገረው የነበረው ቡቺ ስትለው የነበረ ነገር ነው። እንደሻው አሁን እነ ኦህዴዶች ታማኝ ነው ብለው ስላመኑ ወስደው የማዕከላዊ ኢትዮጵያ ብለው የሰሩት ክልል ደቡብ ክልልን ሲከፋፍሉ ማዕከላዊ ኢትዮጵያ ክልል አሉ። የዛ የክልሉ ፕሬዚደንት አድርገውታል። እንደሻው የሚመራው የማዕከላዊ ኢትዮጵያ የሃዲያ ዞን ዋና ከተማ ነው። የማዕከላዊ ኢትዮጵያም ዋና ከተማ ነው።
ኦርቶዶክሳውያን ሌሊቱን ሲታረዱ ያደሩት የዞኑ ከተማ የማዕከላዊ ኢትዮጵያ ክልል ከተማ ዋና ከተማ ውስጥ ነው። ኦርቶዶክሳውያን በገፍ ሲገደሉ፣ ቤተክርስቲያን በሳት ሲቃጠል፣ ንብረቱ ሲወድም ያደረው ይሄ ሁሉ በሆነበት ኦርቶዶክሳውያን የድረሱልን ጩኸት ቢያሰሙ፣ አስተውሉ ወገኖች፣ ኦርቶዶክሳውያን የድረሱልን ጩኸት ቢያሰሙ የሚሰማቸው ጠፍቶ የሚያደምጣቸው ጠፍቶ ሌሊቱን ሙሉ በጩኸት ሌሊቱን ሙሉ በስቃይ ሌሊቱን ሙሉ የሚደርስ ካለ ጩኸትና ዋይታ ነበር ሲሰማ የነበረው። እነዚህን የምናስቃኝበት እነዚህን የምታዩበት በርካታ ማሳያ ቪዲዮዎች ዝግጁ ናቸው። እነዚህን እናመጣለን። እነዚህን እንድታደምጡ እናደርጋለን። በመጀመሪያ የምናደርገው በኦርቶዶክሳውያን ላይ የተፈጸመውን እልቂት በተመለከተ በሃዲያ ዞን እኛ ከምንነግራችሁ በላይ ከእኛ አንደበት ከምትሰሙት በላይ በቀጥታ ከነሱ የምትሰሙበት እናሰማችኋለን። ከአንድ መሸጋገሪያ በኋላ ተመልሰን እንመጣለን። ላይክ ያላደረጋችሁ ላይክ አድርጉ፣ ሼር ያላደረጋችሁ ሼር አድርጉት። በዋትሳፕ በቴሌግራም በመሴንጀር ይሄንን ሊንክ ያላካችሁ ፈጠን በሉና ሊንኩን ላኩት። በርከት ያሉ ማስረጃዎች ይዘን እንመጣለን። ሼር እያደረጋችሁ እየተዘጋጃችሁ ጠብቁ። ከኛ ጋር ቆይታ አድርጉ። አሁን በቀጥታ ወደ መረጃዎቻችን ወደ ማስረጃዎቻችን የምናልፈው የመጀመሪያውና ቀዳሚ እናንተ ኃላፊነታችሁን ቅድም እንዳልነው ኃላፊነታችሁን እየተወጣችሁ በምትችሉት መጠን በዚሁ አጋጣሚ አመስግነን የምናልፈው ገና ፕሮግራሙ እንደተጀመረ ኒች 05 በሚል የዩዘርኔም ሱፐር ቻት ሱፐር ስቲከር ድጋፍ አድርጎ ነው የጀመረው። ታዳ TADA ታዳ 23 ደግሞ ትላንትናም የሱፐር ቻት ሱፐር ስቲከር ድጋፍ ነበረ። ዛሬም ድጋፍ አለ። በጣም እናመሰግናለን። በትላንትናው ዕለት የ5 ሰዎች ሰብስክሪፕሽን ደግሞ መንበር አድርጋለች። በጣም ነው የምናመሰግነው። ሌሎቻችሁ አድሚኖቻችን ተሳትፏችሁ ይቀጥል። በዘሌ በጣም እናመሰግናለን። በየመሃሉ ቴሌግራሙን የድጋፍ ልታደርጉበት የምትችለውን የዌብሳይት ሊንክ እያደረገላችሁ ነው የሚገኘው። አሁንም ደግመን እንነግራችኋለን። በገንዘብ ድጋፍ የሚያደርግ የገንዘብ ድጋፍ እያደረገ ነው። በሞራል ድጋፍ የሚያደርግ የሞራል ድጋፍ እያደረገ ነው። ሲምፕል የሆነው ላይክ የምትለዋን በተን መጫን፣ ሲምፕል የሆነው እያንዳንዳችሁ በዚህ ህልህና ቁጭት ስሜት ሼር የምትለዋን ነክታችሁ በዋትሳፕ በቴሌግራም ለምታውቋቸው ግለሰቦች ሳይቀር ይህንን ላኩት። በእያንዳንዱ ጋር መድረስ አለበት። በሳተላይት ቴሌቪዥን በቀጥታ ስርጭት ለምትከታተሉን እጅግ በጣም እናመሰግናለን። ሚኒሊክ ዛሬም ንጉሥ ነው። በኢትዮ ሰገነት ሳተላይት ቴሌቪዥን የቀጥታ ስርጭት ፕሮግራም ቀጥታ በአራቱ ማዕዘን በመላው ኢትዮጵያ እየተላለፈ ያለ ፕሮግራም ነው። ይሄ ፕሮግራም በማህበራዊ ሚዲያ ፕላትፎርም ደግሞ በረምብል የሚደረገው ስርጭት በሁሉም መስክ በእያንዳንዱ ፕላትፎርም ላይ እንዲደርስ በማድረግ ረገድ የእናንተ ሚና ወሳኝ ነው። እንሸጋገርና እስኪ ሀዲያ አካባቢ በኦርቶዶክሳውያን ላይ እየተፈጸመ ያለውን እልቂት በተመለከተ ትላንትና ዕለት ምሽቱን ከእኩለ ሌሊት በኋላ በተደራጀ ሁኔታ ዘምተው ኦርቶዶክሳውያንን ሲጨፈጭፉ አብያተ ክርስቲያናትን ሲያፈርሱ የማዕከላዊ ኢትዮጵያ ፖሊስ በለው የዞኑ ፖሊስ በለው በዚህ አካባቢ ያለው በሙሉ ራሱን የፕሮቴስታንት እምነት ተከታይ ነኝ ብሎ የሚያምንና ተመልምለውም በፖለቲካ ስልጣንም ላይ በጸጥታ ስልጣንም ላይ የተመደቡት እነሱ ስለሆኑ ለሚያቃጥሉት የሽፋን ከለላ የሚሰጡትም እነሱ ናቸው። ህዝቡ ግን በማዕከላዊ ኢትዮጵያ ያለው ኦርቶዶክሳዊ ግን ይሄ ዘመነ ሰማዕት ነው፣ በፍጹም የናንተን ገጀራ በፍጹም የናንተን ግፍ ፈርተን ወደኋላ ከእምነታችን ወደኋላ ከቤተክርስቲያናችንን ከመከላከል አንመለስም እያሉ የጮሁበትን እስኪ እንመልከት። አገራችን በሰማይ ነው ተዋሕዶ ከምትነካ የእናንተ አንገታችን ይቆረጥ። ምክንያቱም እኛ የሰማዕቷ የቅድስት አርሴማ ልጆች የቅዱስ ጊዮርጊስ ልጆች ነን። ቤተክርስቲያን በቤተክርስቲያናችን
ሰላምና ጸጥታ ነው የሚሉት። ተመልከቱ። ሰላምና ጸጥታ ከቤተ ክርስቲያናችን ላይ እጅ ያንሳ ይላሉ። ማን ነው ሰላምና ጸጥታ? ሰላምና ጸጥታ እንግዲህ ሰላምና ጸጥታ የሚባለው የደህንነት ምናምን ተብሎ የሚጠራው ክፍል ነው። በማዕከላዊ ኢትዮጵያ እንዳሻው በሚመራው በማዕከላዊት ኢትዮጵያ በሚባለው ክልል በሃዲያ ዞን በክልሉም በዞኑም ዋና ከተማ ላይ ኦርቶዶክሳውያኑ የሰላምና ጸጥታ የሚባለው ተቋም እጁን ያንሳ፣ ከቤተ ክርስቲያናችን ላይ እጅ ያንሳ፣ ይሄ ዘመነ ሰማዕት ነው፣ እኛ የቅድስት አርሴማ ልጆች ነን፣ ዋጋ እንከፍላለን፣ ለቤተ ክርስቲያናችን እንሞታለን፣ ለቤተ ክርስቲያናችን እንሰዋለን፣ እኛ ሀገራችን በሰማይ ነው እያሉ ነው የሚጮሁት። ባለሻኛ ጳጳሳት ፊታቸውን ቁጭ ባሉበት ፊታቸውን የሚጋርድ ጃምቦ ተሸክመው በየመሸታ ቤቱ የሚያመሹ ለምእመናኑ ደንታ የሌላቸው በዘረፋ ላይ የተሰማሩ ግማሹ የሀገረ ስብከት መሪ እንደውም የሚደንቃችሁ የሚገርማችሁ ሕርያቆስ የሚባለው ሰሞኑን ደጋግመን ስናነሳው የነበረው የአዲስ አበባ አገረ ስብከት ስራ አስኪያጅ ተደርጎ የአዲስ አበባ አገረ ስብከት ሊቀ ጳጳስ ተደርጎ የተሾመው አባ ሕርያቆስ የሚባለው ሰው ከዚህ ቀደም የነገርኳችሁ መሐላ አይገባኝም በመሐላ አረጋግጬ እውነት መሆኑን የነገርኳችሁ አብይ አህመድ እንደ ታናሽ ቆቡን አስወልቆ ጭንቅላቱን እያሻሸ አንተ ወጣት ነህ፣ የኔ እኩያ ነህ፣ እነዚህን ሽማግሌዎች ተዋቸው፣ አንተ መስራት ያለብህ ከእኔ ጋር ነው ብሎታል። ይሄ አባ ሕርያቆስ ተብሎ እየተጠራ ያለ ሰው ይሄ ሰውዬ በቤተ ክርስቲያኗ ላይ ወሳኝ ከሆኑ 3 ሰዎች አንዱ ሆኗል። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆኖ እንደገና የዚህ የሃዲያ የስልጤ ምናምን ዞን ሊቀ ጳጳሱ ይሄው ሰው ነው። ይሄ ሊቀ ጳጳስ ነኝ የሚል ሰው በቤተ ክርስቲያኗ ላይ ይሄ ፍዳና መከራ እየደረሰ ይበቃል። በቤተ ክርስቲያኗ ላይ ይሄ ፍዳና መከራ እየደረሰ ይሄ ፈተና እየደረሰ አዲስ አበባ ተቀምጧል። አንዲት ነገር ያለው ነገር የለም። የአገረ ስብከቱ ስራ አስኪያጅ የዚያ አገረ ስብከት የሃዲያ አገረ ስብከት ስራ አስኪያጅ የምክክር ኮሚሽን ጠርቶኛል ብሎ በምክክር ኮሚሽን ስብሰባ ላይ ነው፣ አዲስ አበባ ላይ ነው ያሉት። እዛ በትእዛዝ እንዳሻው አብያተ ክርስቲያናትን እያወደሙ ነው፣ ምዕመናንን እያሰቃዩ ነው። ምዕመኑ ይህ በቀን የወጣው ሰልፍ ነው። ሌሊቱን ይሄን ይመስላል።
ይሄ ሌሊቱን በሙሉ የምታዩት የማይወርድ ገጀራ የማይወርድ መዓት ሰው እላያቸው ላይ የለም። ይሄ ሁሉ ግድያ፣ ይሄ ሁሉ ፈተና በእነዚህ ወገኖች ላይ የደረሰ ስቃይ፣ የደረሰ ፈተና፣ የደረሰ መከራ ነው። እንዲህ ያለውን ስቃይ እንዲህ ያለውን መከራ እየተቀበሉ አይዟችሁ የሚል ደርሰንላችኋል የሚል አንድም አካል ከጎናቸው አልቆመም። ጳጳስ የምትሉት ሼክ የምትሉት ምናምን የምትሉት በምዕመናን ላይ የሚደርስ እልቂት፣ በምዕመናን ላይ የሚደርስ ጉዳት የነሱ ጉዳይ አይደለም። የነሱ ጉዳይ አይደለም። እየሆነ ያለው እየደረሰ ያለው በጣም አሳዛኝ እልቂት ነው። ይሄ እልቂት በእነማን ተመርቶ እነማን አድርገውት ያለ እልቂት ነው? እነማን ነው ይህንን ሁኔታ እየመሩ ያሉት? በዋነኛነት የዚህ እልቂት አርክቴክቱ፣ የዚህ እልቂት መሪው ከማንም በላይ ራሱ አብይ አህመድ ነው። አብይ አህመድ በኢትዮጵያ ኦርቶዶክስ ተዋሕዶ ላይ ያቀደውን ጨፌ ኦሮሚያ ላይ አቅደው የተዘጋጁበትን በየደረጃው የሚያስፈጽም አካል መድበዋል። ከዚህ በፊት ነግረናቸዋል። ሽመልስ አብዲሳ በገዛ አንደበቱ በየትኛውም ክልል እኛ ያልፈቀድንለት ለእኛ የማይታዘዝ አንድም ሰው ወደ ስልጣን አይመጣም፣ በዚህ እርግጠኛ ሁኑ፣ ብልጽግና የሚባለውን ድርጅት ያቋቋም ነው ብሎ ምክንያቱን ጠቅሷል። መልሰን እናሰማቸዋለን ዛሬም ለምን የሚለውን። ቤተ ክርስቲያን ግን የመከራ ዘመን የስቃይ ዘመን እንዲሆንባት ዲዮቅልጥያኖስ የሚባል አብይ አህመድ ሂትለርን ያስናቀ በኢትዮጵያ ውስጥ ሌላ ናዚ የፈጠረ አብይ አህመድ የሂትለርን ድርጅት የሚያስንቅ ኦህዴድ የሚባል ድርጅት በኢትዮጵያ ውስጥ በኦርቶዶክሳውያን ላይ በአማራ ላይ እኔ በአንድ ሰው አስተያየት ሰጥቶ ተመልክቻለሁ። ያው ትንሽ ድንቁርና ጫን ያለው ይመስላል። የትግራይ ተወላጅ ነው። አጠቃላይ የንግግሩን አውድ አይደለም የሚመለከተው። ማንኛውም ሰው የተቃና የሚመስለውን አስተያየት ሊሰጥ ይችላል። አውዱን ትቶ ትግራዋይ ማለት ሲገባ አንተ ትግሬ የምትለን ምናምን ይላል። እሱ ስለ ቃላት ነው የሚጨነቀው። እኛ ቀን ከሌት ከዚህም ከዚያም የፈለገው ውርጅብኝ ቢመጣ ህዝቡን እንዴት ፕሮቴክት እናደርጋለን ነው። ትግሬ ተብለህም ምንም ተብለህም በዳንክ አሁን ካለው ስቃይና መከራ አሁን ካለው በየቀኑ ሞትና ስቃይ እንጂ እንዳይሞት የምንጠነቀቅለትን ህዝብ ስለ በስም ልንጎዳው ነው የምናነሳው። አንዳንዱ ደናቁርት ነው። አሁን እንደዚህ ያለውን ምንድን ነው አንድ ረብ የሌለው ይሄ ኮትቻ ላይ የሚጣል ኩበት ምንም ብትል ልታስረዳው አትችልም። ኩበት ልክ ኖሮት ምናምን በደንብ ምንድን ነው ተዘጋጅቶ ነው ለጥቅም የሚውለው። የኮትቻ የሚባለው ይሄ በየሜዳው የተጣለ ዝም ብሎ ተረጋግጦ ለምንም የማይረባ አይነት ነገር። አንድ ሰው አውድ አይቶ የሆነ ነገር አይቶ ይሄ ማለት ይሄ ነው፣ ይሄ ማለት እንዴት ነው አውድ የማይተረጎሙ? በጣም እኮ የሚገርም ነው። ለማንኛውም የማን ትእዛዝ አሁን በዚህ ጊዜ አናባክንም። እያንዳንዱ የትግራይ ተወላጅ፣ እያንዳንዱ የአማራ ተወላጅ፣ እያንዳንዱ ኦርቶዶክሳዊ እየገጠመው ያለው እልቂት፣ እየገጠመው ያለው ፈተና፣ ያለው አሳዳጅነት ከማን እንደሚመነጭ ካያችሁት ጊዜው የኛ ነው የሚል እነ ሽመልስ አብዲሳ እነ አብይ አህመድ እነ አዳነች አቤቤ እነ መሐመድ ተሰማ ጎጃምን የሚፈጁት አሁን በሙሉ መሐመድ ተሰማ የወሎ ተወላጅ ነው። እነ አብይ አህመድ አጥምቀው የዚህ የፕሮስፔሪቲ ጎስፕል የብልጽግና ወንጌል የሚል በፕሮቴስታንት ማዕቀፍ ውስጥ እንንቀሳቀሳለን የሚል ቡድን አካል ነው። አስቴር በዳኔ ከትላንት በስቲያ ስትቀሰቅስ የነበረው ይሄ ኦርቶዶክሳውያን አንገት ላይ እንደዚህ ያለ ካራ እንዲገባ ነው።
የአገሪቷን ሕግ፣ የአገሪቷን ስርዓት፣ የአገሪቷን ባህል አንድ ብሔረሰብ የእኔ ነው ስላለ የተፈጠረ ችግር ነው በሚል ቅስቀሳ ያደረገችው። ሰርቶ ባበረከተ ሰርቶ በሰጠ አፍ መክፈት ኦርቶዶክሳውያን ላይ እንደዚህ ተናግሮ ማስፈጀት ለነሱ እንደ ቀልድ ነው። አማራውን ማሳረድ ለነሱ እንደ ቀልድ ነው። ችግር የለም። አማራ አሳርዶ ኦርቶዶክሳውያንን አስፈጅቶ አዲስ አበባ ጎዳና ላይ ሽር ብትን ማለት ይቻላል። ምክንያቱም እሷ የአቶ በዳኔ ልጅ ናት። አሁን የሚያስገድለው አሁን የሚያሳርደው ከዚያ ወገን አይደለችም። በእምነትም ነግሰናል፣ ቤተ መንግስቱም ጠንኩም ምኑም የኛ ነው ብለው ሰይፍ አንስተው ከሚያርዱት ወገን ስለሆነች ፕሮቴስታንትንን በሚል ተከልለው በኦርቶዶክሳውያን ላይ ጅሃድ ካወጁት አካል ስለሆነች በኢየሱስ ክርስቶስ ስም የኢየሱስ ክርስቶስን ልጆች የሚያርዱ በግልጽ ነው መነጋገር ያለብን፣ በይፋ ነው መነጋገር ያለብን። በዓለም ላይ ባለ የጄኖሳይድ መመዘኛ የመጀመሪያው ነገር በጄኖሳይድ ውስጥ ሌብሊንግ ነው። አይሶሌት ማድረግ፣ መፈረጅና ከሰውነት ተራ ማውጣት ነው። መለየት፣ እኔና እናንተ የሚል ነገር መለየት። እነሱ ብላ ለየች መጀመሪያ፣ እነሱ። ከዛ ኃጢአት ሰጠች። የአገሪቷ ባህል፣ የአገሪቷ ወግ፣ የአገሪቷ ስርዓት የእኛ ነው የሚል ማህበረሰብ አለችው። ይህን ማህበረሰብ ኦርቶዶክስ ሲባል የእሷ ወገኖች ኦርቶዶክሳዊ ማለት አማራ ማለት ነው ብለው እንደፈረጁም ታውቃለች። ስለዚህ ኦርቶዶክሳዊውም አማራውን በሰይፍ እንዲያልቅ ቀን ጠብቃ ጊዜ ቆጥራ ቅስቀሳ ውስጥ ገባች። አስቴር በዳኔ ላደረገችው ቅስቀሳ ለተፈጸመብን እልቂት የጊዜ ጉዳይ እንጂ ትከፍላለች ዋጋ። በእያንዳንዱ ቤት የገባ ሐዘን፣ ዛሬ እያንዳንዱ ክርስቲያን ላይ ለደረሰ እልቂት፣ ለእያንዳንዱ እናቶቻችን ሞት ጊዜ ጠብቃ ቀን ቆጥራ ትከፍላለች ዋጋ። መስሏት ነው በሰማይም በምድር ማታመልጠው፣ በሰማይም በምድር ማታመልጠው። ተናግራ በመጀመሪያው ቀን በተናገረችበት ቀን አለቆቿ፣ ዘመዶቿ አማራ ክልል ላይ ኦርቶዶክሱን ፈጅተው ቤተ ክርስቲያን አቃጥለው መነኮሳቱ ታርደው ወደቁ። ለእነ አስቴር በዳኔ ለእነ ሽመልስ አብዲሳ ለእነ አዳነች አቤቤ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ መሆን ጣዖት አምላኪነት ነው። ለነሱ ኦርቶዶክሳውያን ማለቃቸው ኢትዮጵያ እየጸዳች ነው። በነሱ መዝገበ ቃላት የኦርቶዶክሳውያን ማለቅ፣ የአማራው ማለቅ፣ የትግራዋዩ ማለቅ በነሱ መዝገበ ቃላት በኢየሱስ የምትመራ አገር ተፈጠረች ማለት ነው። ነገ ራሱ አብይ አህመድ ኢየሱስ ነኝ በሉ ቢላቸው ኢየሱስ ነው ብለው ለመቀበል የተዘጋጁ ሰዎች ናቸው። የማያውቁትን ኢየሱስ የሚሰብኩ ቄጤማ ይዞ በየወንዙ ስር ወቃ ጉራቻ የሚለውም ጥቁሩ አምላክ የሚለውም በፕሮቴስታንት ስም ተከልሎ በኢየሱስ ስም የሚምለውም በአላህ ስም ተከልሎ ያለው ወሃቢስትም በዋነኛነት በሚያስተሳስራቸው በሚያስተባብራቸው ከሁሉም በሚበልጥባቸው የኦሮሙማ ፖለቲካል ኦሮሙማ አጀንዳ ስር ተሰባስበው ሽመልስ አብዲሳ እንደነገራቸው ከእስራኤል የሚመጣ ስም ነው ያስቸገረን፣ ከአረብ የሚመጣ ስም ነው ያስቸገረን ሲል ከአረብ የሚመጣ ስም ሲል እስላም ሙስሊም፣ ከአይሁድ የመጣ ከእስራኤል የሚመጣ ሲል ክርስቲያን፣ ይሄ ነው ያስቸገረን ካለ በኋላ የትኛው ነው ትክክል እያለ ነው። አየህ፣ በኢየሱስ ክርስቶስ እንተማመናለን የሚሉት ከገሊላ ናዝሬት በገሊላ ናዝሬት ከምትኖር አንዲት የ15 ዓመት ብላቴና ዘንድ መልአኩ ሄደ። እንደምን ያለ ሰላምታ ነው ብላ እስክትገረም ድረስ
ከቅዱሱ ከእግዚአብሔር የተላከው መልአክ ከፍ ዝቅ ብሎ እጅ ነስቶ ሰላምታ አቅርቦ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው፣ ላንቺ ሰላምታ ይገባሻል፣ ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ማእከለ ምድር ከሆነችው በገሊላ ናዝሬት ከምትገኘው ስፍራ ባይዛንታይን አልሄደም ከነገስታቱ መደብ ሊወለድ። ሸክላ ሰሪውን ለምን ሸክላ ሰራ ብሎ የሚጠይቀው ማን አለ ቢባል እኛ አይደለንም የወሰንነው፣ ውሳኔ ሰጪው ክርስቶስ ነው። እነዚህ የኦሮሞማ ፖለቲካ እናራምዳለን የሚሉ አካላት ኢየሱስ ክርስቶስ ከእስራኤል ለምን ተወለደ ብለው ሰይፍ ማንሳት የሚፈልጉም አካላት ናቸው። ቱ ቢ ኦነስት መጀመሪያ ያጥላላሉ፣ ከዚያ ቀጥለው ኦን እናደርገዋለን ይለዋል። ኢትዮጵያ ውስጥ እኛ የለንበትም፣ በታሪኩ የለንበትም፣ በባህሉ የለንበትም፣ በወጉ በስርዓቱ የለንበትም፣ የእኛ የሆነ ምንም ነገር የለበትም፣ በሀገረ መንግስቱ የለንበትም ይሉና ከምንም የለንበትም አምጡ፣ የእናንተ የምትሉትን አምጡ ሲባል ባዶ እጃቸውን ናቸው። አምጡ ስንላቸው ባዶ ምንም የላቸውም። ኢየሱስ ክርስቶስ ሲሉህ ሐዋርያት ያልሰበኩት ከየት እንደመጣ የማይታወቅ ኢየሱስ ክርስቶስ ይነግረዋል። ሲፈልጉ ጥቁር ሲፈልጉ ቀይ ያደረጉታል። አልሆን ሲላቸው ደግሞ ብለው አልሆን ሲል አሁን በኢትዮጵያ ጉዳይ የኛ አይደለም የለንበትም ወዘተረፈ ካሉ በኋላ ተመልሰው ይመጡና ሁሉም ነገር ደግሞ ከኛ ነው የኛ ነው ይሉሃል። በኢየሱስ ክርስቶስ አናምንም ይሉህና ከዚያ በኋላ ኢየሱስ ክርስቶስ ደግሞ የኛ ቋንቋ ተናጋሪና ከኛ የተወለደ ነው የሚል ትርክት ደግሞ ይዘውልህ ይመጣሉ። በ4500 የታሪክ ዘመን ውስጥ የኛ ምን ታሪክና እኛ የተሳተፍንበት ስልጣን የለም ይሉህና ዞር ብለው ደግሞ ከሌ የሚባለው ንጉሥ የኛ ነው ይሉሃል። እነዚህ ሰዎች ሌላውን እኮ አይደለም ዘ ሊቪንግ ዊትነስ እኔ በሕይወት እያለሁ ከኛ ብለዋል እኮ እኔንም ከኔ በላይ ለእኔ ምስክሮ ነው። በግድ ቴዲ አፍሮ የኛ ነው ይላል ተነስቶ፣ ሀብታሙ የኛ ነው ይላል፣ የሆነ አካል የኛ ነው ይላሉ። እነዚህ ሰዎች ሰማዩ የኛ ነው እንዳይገርመኝ ክርስቶስ የኛ ነው ብለዋል። ኢየሱስ ከኛ ነው የተወለደው የኛ ነው። በተደራጀ ሁኔታ በጣም በሚያስቆጭ በጣም በሚዘገንን ሁኔታ ኦርቶዶክሳውያኑን እየፈጁ ነው። አማራውን እየፈጁ ነው። እኛ ለመናገር ሄዚቴት እናደርጋለን። እነሱ ለማድረግ ጉዳያቸው አይደለም። እኛ ለመናገር ቃል መምረጥ ላይ እንጨነቃለን። እነሱ ለማድረግ ጉዳያቸው አይደለም። ይመጣሉ፣ ይቀሉሃል አንገትህን። አንድ ቃል አታሽሞነሙዳለህ። ማን ነው አቅዶ አመራር እየሰጠ እያንዳንዱን ነገር የሚሰራው? በነገራችን ላይ እንደ አስፈላጊነቱ በስፋት ወደፊት እንመጣበታለን። ማስረጃ ጅምር ጠቅሰን አስቴር በዳኔ ለአብይ አህመድ በጣም የቅርብ ሰው ብቻ አይደለም ከቅርብ ሰውነት ያለፈችም እንደሆነች አውቃለሁ። አስቴር በዳኔ የምትናገረው አብይ አህመድ የሚስማማበትን እንደሆነ አሁን ማረጋገጫ አግኝተናል በደንብ። አሁን ኦርቶዶክሳዊ ላይ አማኝ ነኝ የሚል ሰው ይሄ ሰው ልክ እንዴት ተናበው እንደሚሰሩ ለማየት እስኪ የአብይ አህመድን ንግግር እንስማ። ባንከተል ነው የሚሻል። ይቅርታ ራሱን ይሄንኑ ድምፁን መድገም እንጂ ኦርቶዶክስ ቸርች በኢትዮጵያ ውስጥ አንድ ብትሆን እሷን አቃጥሎ በቃ አለቀች ቢባል ችግር የለውም። መስጊድ አንድ ቢሆንና እሷን አቃጥሎ የሚጠፋ ቢሆን ችግር የለውም። እንደምታዩት ነገሩ አንድ ሲቃጠል 10 ይሰራል።
ኪሳራ ስለሆነ አክሳሪ መንገድ ባንከተል ነው የሚሻል። አሁን ይህን እየሰማችሁ ነው። ይቆየን፣ እዚሁ እንደዚሁ እንዳለ ይቆየን፣ እንደግመዋለን፣ እዛው ላይ ይቆየን። ኦርቶዶክስ ይልሃል ስሙ አንድ ቢሆንና እሱ ቢቃጠል ችግር የለም ይላችኋል። ተመልከቱ። አንድ ብትሆን ቤተክርስቲያኗ እሷ ብትቃጠል ችግር የለም። አንድ ቢሆን መስጊዱ እሱ ቢቃጠል ችግር የለም። ሙፍቲን ስትገሉ ሌላ ሙፍቲ ይመጣል ነው እያለ ያለው። አንድ ሱፍያ ሼህ ስትገድል ሌላ ይመጣል ነው ያለ። አሁን እናስደምጣችኋለን መልሰን። የእስልምና እምነት ተከታዮችን እናንተ አማራ ሙስሊም ናችሁ እያሉ እንደሚያርዷቸው እንደሚያጠፏቸው ቤተክርስቲያን እንደሚያቃጥሉ እነ ሽመልስ አብዲሳ ካንደበታቸው የተናገሩትን ዛሬ ደግመን እናሰማችኋለን፣ ትሰሙታላችሁ። ይህንን ቃል ብቻ ያዙልኝ። አንድ ብትሆን ቤተክርስቲያን እሷ ብትቃጠል ችግር የለውም አለ። አንድ ቢሆን መስጊዱ እሱ ቢቃጠል ችግር የለውም አለ። ነገር ግን አንድ ስታቃጥሉ ብዙ ስለሚሰሩ እንደዚህ ያለውን አክሳሪ መንገድ አትከተሉ። የትኛውን ተከተሉ አለ? የትኛውን ተከተሉ? እንደነ ዮናታን አክሊሉ የሚባሉ ኃይሎች፣ እንደነ እዩ ጭፋ የሚባሉ ኃይሎች፣ እንደነ አስቴር በዳኔ ያሉ ኃይሎች መመልመል፣ ማሰልጠን፣ ማሰማራት፣ እምታየው እንዳሸን የፈላ ፓስተር፣ እንዳሸን የፈላ ነቢይ ምናምን ማሰማራት፣ ጄኖሳይደር የሆኑና ሰይፍ የሚያነሱ አካላትን አሰልጥኖ አደራጅቶ ስምሪት መስጠትና አሁን እንደምታየው በገፍ አንድ ጊዜ መፈጸም አንድ በሉት። ሁለተኛ በኦርቶዶክሱ ላይ ሰርጎ የሚገባ እንደ ሳዊሮስ ያለ ሰው ማስገባት ማለት ነው። ገብተው የሚቆጣጠሩ በፈለጉት መንገድ እንደሚነዱ እንደ ሀጂ ቱፋ ያሉ አካላት ገብተው እንዲቆጣጠሩ ማድረግ። ይሄን በማድረግ በኩል በስልት ነው እንጂ በዘዴ ነው እንጂ በሌላ መንገድ ብናጠፋቸው በማቃጠል ብናጠፋ መልሰው ይተካሉ የሚል ምክር የሚሰጠው ሌላ ሰው ሳይሆን አብይ አህመድ ነው። አንዴ ሰማውና ወደ ቀጣዩ ንግግሩ ደግሞ እንሻገራለን። ኦርቶዶክስ ቸርች በኢትዮጵያ ውስጥ አንድ ብትሆን እሷን አቃጥሎ በቃ አለቀች ቢባል ችግር የለው። ፖዝ። መስጊድ አንድ ቢሆንና እሷን አቃጥሎ ይውላችሁ። አሁን ሰማችሁት። ኦርቶዶክስ ቤተክርስቲያን አንድ ብትሆን እሷን ማቃጠልና የሚያበቃ ቢሆን ችግር የለውም፣ እሱ ጥሩ ነበር ነው የሚለው። ቀጥለው የሚጠፋ ቢሆን ችግር የለውም። እንደምታዩት ነገሩ እዩት። አንድ ሲቃጠል 10 ይሰራል። ፖዝ። የእሱ ችግር ምንድን ነው? አያችሁ፣ አንድ ሲቃጠል 10 ይሰራል። ደሙ የሚፈላው ቤተክርስቲያን በመሰራቱ ነው። ደሙ የሚፈላው ነባሩ እስልምና በመስፋፋቱ ነው። እሱ የሚፈልገው የዋሃቢ ሙቭመንት አለ። እሱ የሚፈልገው በኦርቶዶክሳውያን እልቂት ላይ የሚነግደው ፖለቲካ አለ። የሚሰራው ግፍና በደል አለ። የሰይጣን የዲያብሎስ የጋኔን ተልኮ አለ ሊያሳካው የሚፈልገው። ስለዚህ አንድ ሆና ተቃጥላ ቢሆን ህልሙ ምንድን ነው? ቤተክርስቲያንን ማጥፋት። እንዴት የሚለው ነው ግራ የገባው። እሺ እንጨርሰውና ወደ ቀጣዩ እንሻገራለን። ኪሳራ ስለሆነ አክሳሪ መንገድ ባንከተል ነው የሚሻል። አያችሁ፣ ብትጠፋ ቤተክርስቲያኗ ችግር የለም፣ ቢጠፋ መስጊዱ ችግር የለም። ነገር ግን አክሳሪ ስለሆነ ያንን አክሳሪውን ባንከተል ይሻላል የሚል ነው። ይህን ነው የሚናገረው። ሌላው እዛው ላይ የራሱ ንግግር ከዚያው ቀጥሏል። የራሱን ንግግር አንዴ ብቻ አይደለም፣ ደጋግሞ ተናግሮታል፣ ደጋግሞ ብሎታል። አቅዶ መዋቅር ዘርግቶ የሚፈጽመው ድርጊት ነው። ለዛ ነው የምንነግራችሁ። አቅዶ መዋቅር ዘርግቶ የሚሰራው ስራ ነው። እንዲሁ ድንገት በድንገት የተናገረውም አይደለም። እሺ ይሄኛውን ደግሞ እንስማውና እንመለሳለን። ይበቃል። እንዲሁ እንደዚሁ ቸርች ማቃጠል ነበር፣ ወደፊትም ይቀጥላል። መስጊድ ማቃጠል ነበር፣ ወደፊትም ይቀጥላል። ቸርች ማቃጠል ነበር፣ ወደፊትም ይቀጥላል። መስጊድ ማቃጠል ነበር፣ ወደፊትም ይቀጥላል። ይህንን እየሰማችሁት ነው። ቸርች ማቃጠል ነበር። አሁን ቅድም ያለው አንድ ቢሆን ወደፊትም ይቀጥላል። ቅድም ያለው አንድ ቢሆን ችግር የለም ነው አይደለም? አንድ ቢሆን ችግር የለም። አንዱን አቃጥሎ መገላገል ይቻል ነበረ።
ነገር ግን ይሄ አንድ አይደለም። ስታቃጥሉት 10 ይሰራል ያለው። ከዛ ደግሞ ማቃጠል ያለ ነው መስጊድም ቸርችም ማቃጠል ያለ ነው ወደፊትም ይቃጠላል ይላል። ቸርች ማቃጠል ነበር ወደፊትም ይቀጥላል። መስጊድ ማቃጠል ነበር ወደፊትም ይቀጥላል። ቸርች ማቃጠል ነበር ወደፊትም ይቀጥላል። መስጊድ ማቃጠል ነበር ወደፊትም ይቀጥላል። ቸርች ማቃጠል ነበር ወደፊትም ይቀጥላል። መስጊድ ማቃጠል ነበር ወደፊትም ይቀጥላል። ይሄን ያለው ቸርች ማቃጠል ነበር ወደፊትም ይቀጥላል ምናምን መስጊድ ማቃጠል ነበረ ወደፊትም ይቀጥላል። ቸርች ማይቃጠልበት ክርስቲያን ማይታረድበት ሙስሊሙ ማይታረድበት እንደዚህ እናደርጋለን አይደለም። ነበረ ወደፊትም ይቀጥላል አለ። አብይ አህመድ በስልጣን ላይ እስካለ ድረስ እንዳየው ነው። ማቃጠል ነበር ወደፊትም ይቀጥላል የሚልህ፣ ማውደም ነበር ወደፊትም ይወድማል የሚልህ በቃ ይሄ ነው አቋም ይዞበት በአቋም የሚያራምደው ጉዳይ ስለሆነ አሁን እንደዚህ አይነት ነገር በለቅሶ ሊመለስ አይችልም። አገረ ስብከት የሚባለው ይምጣና ይሄ ምን እንደጻፈዩ በሀዲያ ዞን ለአመካ ወረዳ አስተዳደር ጽሕፈት ቤት ይላል። የሕግ የበላይነት እንዲከበርልህ ስለመጠየቅ ይልና ከላይ በርዕሱ ለመግለጽ እንደተሞከረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያና ስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት በበታራ ሆምቦያ ቀበሌ ልዩ ስሙ የታችኛው በተራ በሚባል አካባቢ የሚኖሩ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ለዘመናት አስከሬን ተሸክመው ከ20 ኪሎ ሜትር በላይ አቋርጠው በመንከራተት ለብዙ ዓመታት መቆየታቸው ይታወሳል። አሁን ግን ቁጥራቸው ከ300 በላይ የሆኑ ምዕመናን በአካባቢያቸው የቤተክርስቲያን መስሪያና የመቃብር ቦታ ከግለሰብ በስጦታ ማግኘታቸው ይታወቃል። እንደሚታወቀው በሀዲያ ዞን በተለይም በአመካ ወረዳ የተለያዩ ሃይማኖቶችና ምዕመናን በመቻቻል በመደጋገፍና አንዱ ቤተ እምነት የሌላውን በመከባበር የአምልኮ ስፍራዎቹም በቅርብ ርቀት በጉርብትና የሚገኙ መሆናቸው የአደባባይ ምስጢር ነው። ይህንን የአምልኮ ስፍራ እንደ ገጠር ከሌሎች ቤተ እምነት ተቋማት የድምፅ መረባበሽ እንዳይኖር ታሳቢ በማድረግ ርቀቱን ጠብቀው በስጦታ ባገኙት ሕጋዊ ይዞታ አገልግሎት የሚሆን ቤት መስራታቸው ይታወቃል። ይሁን እንጂ የሌሎች ቤተ እምነቶች ተከታዮች ተቃውሞ ለአመካ ወረዳ ሰላምና ጸጥታ ጽሕፈት ቤት ማቅረባቸውን የተጠቃሹ ሰላምና ጸጥታ ጽሕፈት ቤት ኃላፊ የፕሮቴስታንት እምነት ተከታይ በመሆኑና ከፍተኛ የሃይማኖት ጥላቻን በሚገልጽ መንገድ የኦርቶዶክስ ተዋሕዶ ቤተ እምነት ተከታዮች የሰሩትን ቤት እንዲፈርስ በቦታው ምንም አይነት ልማት እንዳይኖር በማድረግና የጸጥታ ማስከበር ሲገባው ፍርድ ቤት በአግባብ የከሳሽ ተከሳሽ አቤቱታ በሌለበት የሰጠውን ኢፍትሐዊና ሰላምና ጸጥታ ተቋም ያልተሰጠውን ስልጣን በመጠቀም ከላይ የተጠቀሰው ቤተክርስቲያን እንዲፈርስ በመወሰን ለፕሮቴስታንት እምነት ተከታዮች አቅጣጫ ሰጥቷል። በዚሁ መሰረት ሐምሌ 15 2018 ሌሊቱን 7 ሰዓት የተደራጁ የአካባቢው የፕሮቴስታንት እምነት ተከታዮች የተጠቀሰውን ቤተክርስቲያንና ንብረቱን ሲጠብቁ የነበሩትን የኦርቶዶክስ እምነት ተከታዮችን በቁጥር 6 የሚሆኑትን በመደብደብና ድምፅ በሌለው መሳሪያ ከፍተኛ ጉዳት በማድረስ ቤተክርስቲያኑን አፍርሰው ንብረቱን አውድመዋል። ስለዚህም የወረዳው አስተዳደር ጽሕፈት ቤት የተፈጸመ ወንጀል በከፍተኛ ትኩረት ተመልክቶ ወንጀለኞቹን ለሕግ እንዲያቀርብና ተገቢ ምናምን ገለበል እያለ ይቀጥላል። ለሕግ እንዲያቀርብ የሚለውን እዩት፣ ፓራዶክሱን እዩት እንዴት እንደሚያሳዝኑ። የወረዳው የጸጥታ ዘርፍ ኃላፊ የደህንነት ኃላፊው ጸጥታውን የሚመራው አስተዳደሩን የሚመራው ነው። እነዚህ አካላት ያደረሱትን ግፍና በደል እነዚህ አካላት ያደረሱትን ወንጀል እየታወቀ መልሰው ይኸውልህ ቤተክርስቲያኑን እንደዚህ አድርገው መነቃቅረው ገነጣጥለው ምናምን ጥለው የምዕመኑን በገጀራን የከተከቷቸው አንዳንዱ የእውነት አንዳንዱ ይሄንን በቃ መደዳውን እንየው እሱን ምስሎቹን አንዳንዱ ምስል እነሱ አድርገውት እኛ ለማየት ነው የሚዘገን ነው። በእውነቱ ለማየት የሚዘገን ነው። በተለይ
በተለያየ መልኩ እንደዚህ ግራፊክስ የሆነ ነገር ለማየት የሚቸግራችሁ ባታዩት የሚመረጥ አይነት እንደምትመለከቱት ያለ በገጀራ እንደዚህ አይነት ግፈኞች ናቸው በቤተ ክርስቲያኗ ላይ ከባድ መከራ እያጸኑ ግፍ እየፈጸሙ ያሉ አካላት። ለማየትም ለመስማትም በእጅጉ የሚዘገንን ግን እንደዚህ ያለውን ግፍ ማንም ሰው በነገራችን ላይ በጣም ከአቅም በላይ ስለሆነ እኔ እንደዚህ ያለውን ነገር በማየት በጣም ዘግናኝ በጣም ከባድ እንደሆነ በጣም እረዳለሁ። ነገር ግን የእውነት የፕሮቴስታንቱ ዓለም ወይም በፕሮቴስታንት ስም የተሰማራው ቡድን በኦርቶዶክሳውያን ላይ በዚህ ቦታ ላይ የፈጸመው ጭፍጨፋ በታሪክ ተመዝግቦ መኖር አለበት። ቀጥሎ የማሳየውን ምስል አንዳንዶቻችሁ ፔን ካላ ማለት ይሄን በጣም ግራፊክስ ስለሆነ ባታዩት ይመረጣል። መዞር ትችላላችሁ። ማየት የምትፈልጉ ግን እንደዚህ ነው በገጀራ የሚከተክቷቸው። ይሄ በሀዲያ ዞን ፕሮቴስታንት ነን የሚሉት አካላት ኦርቶዶክሳውያኑን በዚህ መንገድ ይኸውላችሁ ጅሃድ ነው የታወጀው በቤተ ክርስቲያነቷ ላይ ጅሃድ። ይሄ ጅሃድ ታውጆባታል። አሁን ቤተ ክርስቲያንን ለማፍረስ ሌላ የፖለቲካ ጸብ ወይም ሌላ የሆነ ነገር አድርጋችሁ አትውሰዱት። ለምን ቤተ ክርስቲያን ሰራችሁ ብለው ገጀራ ይዘው የተሰለፉ አካላት በኦርቶዶክሳውያን ላይ የፈጸሙት ግፍ መመዝገብ አለበት። ታሪክ ማወቅ አለበት። ኦን ሪከርድ መቀመጥ አለበት። ይህን ካልን ከቤተ ክርስቲያን አንጻር የተሰራውን ወንጀል እየተፈጸመ ያለውን ግፍ እየተፈጸመ ያለውን በደል ሕዝብ አይቶ እንዲፈርድ ያቀረብ ነው። ኦርቶዶክሳውያን በነሽመልስ አብዲሳ በነ አብይ አህመድ ትእዛዝ በጨፌ ኦሮሚያ ውሳኔ በያሉበት ተሳዳጅ የሆኑ ኦርቶዶክሳውያን እልቂት እንዲገጥማቸው እየተደረገ ነው ያለው። እልቂት እንዲፈጸምባቸው እየተደረገ ነው ያለው። ይሄ መታወቅ አለበት። ወደ ሌላኛው እና ወደ ቀጣዩ ክፍል እንሸጋገርና እናነሳለን። ከዚያ በፊት አንድ ሁለት ቪዲዮዎች አሉ። መደዳውን በድምፅ የሚተላለፉ መልእክቶች ተካተካ እናድርግና በተቻለ መጠን እዚህ ያላችሁ በተለይ በውጭ በአውሮፓም በአሜሪካም ያላችሁ የአካባቢ ተወላጆች እና ኦርቶዶክሳውያን በዚህ ሰዓት ዝም ማለት የለባችሁም። በመረጃም በማናቸውም መንገድ መሳተፍና ይሄንን ወንጀለኛ ቡድን ማጋለጥ ያስፈልጋል። እስኪ በኦርቶዶክሳውያን ላይ እንደዚህ ከላይ እንደምትመለከቱ ከሌሊቱ 7 ሰዓት ላይ ተነስተው ቤተ ክርስቲያንን እያፈረሱ እንደዚህም ደግሞ ምእመናንን በዚህ ልክ ጨፍጭፎ ከ10 በላይ ምእመናን ትልቅ ጉዳት ደርሶ ሆስፒታል ላይ ይገኛሉ። እባካችሁ ይህንን ቪዲዮ አሁንም ለሚመለከተው አካል አድርሱ። ከዚህ በፊት ተሰምቶም ታይቶም በማይታወቅ መንገድ እንደዚህ ቤተ ክርስቲያን በወንበዴዎች ሌሊት ላይ እንደዚህ በዚህ መልክ ወጥቶ ሲጨፈጭፉና ሲያፈርሱ ማየት በጣም ያማል። የሀዲያ ማህበረሰብ አንዱ ከአንዱ ጋር ተቻችሎ ተከባብሮ የሚኖር አንዱ የአንደኛውን ቤተክርስቲያን የሚሰራ ነው። በህዝብና በእምነቶች ልዩነትን ለማምጣት የተነሳሱ የአንድ አካባቢ ወጣቶች ተደራጅተው በዚህ ልክ እንደዚህ መዳፈራቸው በጣም የሚያስጠላ ነውና እባካችሁ የሚመለከተው አካል ይህንን ድርጊት አስቁሞ እንደዚሁም ደግሞ ለነዚህ እንደዚህ ላደረጉት ልጆች ትክክለኛ የሆነውን ቅጣት እንዲሰጥልን እባካችሁ አሁንም በትህትና እንጠይቃለን። ፊቲ በሀዲያ ስልጤ ሀገረ ስብከት ለሚገኙ ኦርቶዶክሳውያን
እናመሰግናለን። ቢያንስ ይሄንን ጥያቄ ይሄንን በማንሳቱ እንደ ትልቅ ነገር እንወስደዋለን። ነገር ግን አንድ ያልተረዱት ነገር እንደዚህ አይነት ፍትህ የሚጠይቁ አካላት ራሱ ማህበረሰቡ ጋር አይታችሁ ከሆነ ሲነሳ የነበረው ነገር ምንድን ነው? እንደሰማችሁት አይደለም? ሲነሳ የነበረው ምን የሚል ነበረ? በዋነኛነት እንደዚህ ያለውን በደል እንደዚህ ያለውን ግፍ የሚፈጽመው ማን ነው ተባለ። የጸጥታ ዘርፍ ኃላፊው የሚያስተባብረው የሚመራው የጸጥታ ዘርፍ ኃላፊው የጸጥታ ዘርፍ ኃላፊው በተሰጠው ኃላፊነት በተሰጠው ትዕዛዝ መሰረት የፈጸመው። ስለዚህ መልሰ ለዛው ለጸጥታ ዘርፍ ፍትህ አስፈን አትለው። ኦርቶዶክሳውያን እየተረዱት ያለውን ይሄንን ነው። ስርዓታዊ ነው አላችሁ፣ መዋቅራዊ ነው አላችሁ። አንጀታችን ወረደ እኮ በየቀኑ ጮህን፣ ለዓመታት ጮህን እኮ እስኪታክተን ድረስ። አብይ አህመድ በስልጣን እስካለ ድረስ ይቀጥላል። ፍትህ ስጠን ተብሎ ለአብይ አህመድ ጥያቄ አይቀርብም። ለሽመልስ አብዲሳ ጥያቄ አይቀርብም። የምን ፍትህ ነው የምትጠይቀው? አስበውበት ነው። መውደም አለባት ቤተክርስቲያኗ ብለው ነው የሚሰሩት። አባቶች ለምን ዝም ትላላችሁ? የትኛው አባት? ሳዊሮስ ይሄ እንግዲያ የሚመራ ነው። አባት ብለህ ከእጁ መስቀል ትሳለማለህ። ነገርናችሁ። ጌታ ሆይ ያለ ክርስቶስን ሲስመው የነበረው ይሁዳ አሳልፎ የማይሰጥ ይሁዳ ነበር ወይ ነው ጥያቄው። ይሁዳ ከማጋ ነበር የሚመክረው? ክርስቶስን ለመስቀል ማክሰኞ ሲመክሩ፣ ሮብ ሲዶልቱ፣ ሲወስኑ አብሮ አልነበረም ወይ? እዛ ይዋዋላል፣ እዛ አብሮ ይሰራል። ከሐዋርያት ጋር ግን መጥቶ ደግሞ ከወልደ ጓለመያው ጋር አብረን በላን ከሚሉ ሐዋርያት ጋር ቁጭ ብሎ እጁን በወጭቱ ሰዶ አብሮ ይበላል። ቤተክርስቲያኗ ላይ መከራ ሲመጣ ልክ የመከራው አካል ባለቤት እንዳልሆኑ አድርገው ተመሳስለው እንደሚመጡት ሁሉ ሌሊት ቆመጥ ይዘው ሲመጡ ደግሞ አዛኝ መስሎ ሐዋርያ መስሎ አብሮ መጥቶ ክርስቶስን አቅፎ እየሳመ ምልክት የሰጠዋችሁን የምስመውን እሱ ውሰዱና ስቀሉት ብሏቸዋል እኮ። መጥቶ የሚስመው ግን አዛኝ መስሎ ነው፣ ወዳጅ መስሎ ነው። አዛኝ መስሎ ወደ አንተ ሲመጣ በመሳም አሳልፎ ሊሰጥህ ነው። ስለዚህ ከአብይ አህመድ እጅ ከኦህዴድ እጅ የምትጠብቁት ፍትህ የለም። ኢትዮጵያውያን በቃ ካላችሁ የኦህዴድ ስርዓት እስካላበቃ፣ ኦርቶዶክሳውያን የኦህዴድ ስርዓት እስካላበቃ ድረስ ሞታችሁ ይቀጥላል። ያ የሐዋሳ ዩኒቨርሲቲ መምህር ስንት ዓመት ሞላው ጎበዝ? ይህንን ከተናገረ አብይ በስልጣኑ እስከቀጠለ ድረስ ሰላምና መረጋጋት የለም፣ አገሪቷ ከእልቂትና ከጥፋት አትድንም አለ። ምን ሲያደርግ ነው የምትሰሙት? ካለቃችሁ በኋላ ነው ወይ የምትሰሙት ነው ጥያቄው። በየቀኑ ለቅሶ፣ በየቀኑ ዋይታ ነው። ተመልከት። ይሄው አብይ አህመድ አሁን በኦርቶዶክሳውያን ላይ፣ በምዕመናኗ ላይ፣ በአገሪቷ ላይ፣ በካህኑ ላይ እንደው ተመልከቱ። በትላንትናው ፕሮግራም ላይ በአማራ ክልል የፈጸመውን እልቂት ያያቸው አካላት ዛሬ በሃድያ ይሄ ተፈጸመ። እዛ የፈጸሙት እነ መሐመድ ተሰማ፣ እዛ የፈጸሙት የአብይ ጀነራሎች፣ እዚህ የፈጸሙት የአብይ ሹማምንት፣ የጸጥታ ዘርፍ ኃላፊው፣ ህዝቡ በአደባባይ የሚናገረውን የእኛ ቃል አይደለም፣ እኛ የሆነ ነገር አድርገን አይደለም፣ ኮንስፓይረሲ አይደለም፣ ሀቅ ነው እየሰማችሁ እያደመጣችሁ ያላችሁት። ወደ ቀጣዩ ስንሄድ ደግሞ ይሄንን የጀመሩትን ውድመት፣ ይሄንን የጀመሩትን እልቂት ያለማንም ከልካይ ያለማንም ሀግባይ እንደፈለጉ ለመጨረስና የፈለጉትን ለማድረግ የኢትዮጵያን ዕጣ ፈንታ በአጭር ጊዜ ለመቋጨት ከዚህ በኋላ እኛ የምናውቃት ህዝቡ የሚያውቃት ታሪክ የሚያውቃት ኢትዮጵያ እንዳትኖር ኦርቶዶክሱ እንዲህ እንደ ሽንኩርት እየተከተፈ ያለው ለዚህ ነው ምክንያቱ። ቤተክርስቲያን እየፈረሰች ያለችው እየተቃጠለች ያለችው ለዚህ ነው ምክንያቱ። ውሳኔው ጨፌ ኦሮሚያ ላይ በወል በጋራ የተወሰነ ነው። የተወሰነው ውሳኔ በጽሁፍ ቀርቦ ተተንትኖ እንዴት አድርገን ኦርቶዶክሳውያንን እናጥፋ ተብሎ የቀረበ ሰነድ አጽድቀው ነው። ነገርናችሁ። አማራውና ትግራዋዩ ከኢትዮጵያ ፖለቲካ ውስጥ
ጠርገን እናጥፋቸው ብለው ወስነው ነው ከሲቪል ሰርቪሱ ጠርገን እናጥፋቸው ታሪካቸውን ከኢትዮጵያ ገጽ ላይ እናጥፋ ብለው የወሰኑት ውሳኔ ውይይት ተደርጎበት ተማምነው ነው። ይሄን ለማስፈጸም ሰነድ አዘጋጅተው ነው ቢሄዱት። አንተ የምትከራከረው በትግራዋይ ነኝ የምትለውም አማራ ነኝ የምትለውም በዚያና በዚህ የተሰለፈና ጽንፍ ይዞ የሚራገጠው አካል ባለፉት ጊዜ በተሰሩ ስህተቶች ነው የሚጫረሰው። እያሳሰበን ያለው ግን በዚህ መካከል ባለፈው ነገር ላይ ተቸክሎ ሁለቱ ህዝብ በዚያና በዚህ በተደገሰለት ሲጋደል እነዚህ አካላት በመሃል የውልህ ሃይማኖትን፣ ታሪክን፣ ባህል፣ ወግ፣ ስርዓትንና አገርን እየቀሙ ነው የኛ ጩኸት። ለዚህ ደግሞ ያሰማሯቸው ካድሬዎች አሉ። ከሰሞኑ እንግዲህ እያቀራሩና እየተሰለፉ ያሉት አማራ ላይ እያደረጉ ያሉትን አውዳቢ ጦርነት ወደ ለመውሰድ ነው እየተዘጋጁ ያሉት። ወደ ትግራይ ይሄንን አውዳቢ ጦርነት ይዘን መሄድ አለብን ብለው እንደምታውቁት ዝግጅት እያደረጉ ነው ያሉት። ይሄ ዝግጅት ምን ደረጃ ላይ ደረሰ የሚለውን ትላንትና በኃይል አሰላለፍም የተወሰነ አንስተንላቸዋል። ከትላንት በስቲያ ባሉትም በተጠየቅ ፕሮግራም ማክሰኞም ስናነሳ ነበረ። አብይ አህመድ ወደ ስልጣን እንደመጣ መጀመሪያ ያደረገው ሲሳይ አጌናን የመሰለ ጋዜጠኛ የለም አለ። አለቀ። ሲሳይ አጌና የዛን ጊዜ እንዳርጋ ወዳሶ በጭንቅላቱ ቆሞ ደነሰ። መደዳውን ነው የምንሄደው። ሲሳይ አጌና ያኔ እንዳርጋው ወዳሶ በጭንቅላቱ አርጋው ወዳሶ የዳንስ ችሎታውን ለማሳየት ነው። ሲሳይ አጌና እንዳርጋው ወዳሶ በጭንቅላቱ መቆም አልነበረበትም። መጻፍ ነው ያለበት አይደል? ብዕር ነው ማንሳት ያለበት። አርጋው ወዳሶ አርቲስት ነው። እንደዛም መደነስ ይቻላል የሚል ለማሳየት ነው። ሲሳይ አጌና ጎበዝ ደናሽ አይደለም የተባለው፣ ጎበዝ ጋዜጠኛ ነህ ሲለው ለመጻፍም ለመናገርም በጭንቅላት መቆም አይጠይቅም። በጭንቅላቱ ቆመ፣ ሙልል ብሎ ቀረ። እንደምታዩት በጭንቅላቱ ቆመ፣ ማሰብ ተወ። መቼም የሚያስብ ሰው የሚያደርገውን የሚያሰላስል ሰው የሚያደርገውን እያደረገ ነው ለማለት ትቸገራላችሁ። አገዛዙ ለምርጥ ድልብ ካድሬዎቹ በሰጠው ትዕዛዝ መሰረት ለምርጥ ድልብ ካድሬዎቹ ለተመረጡ ድልብ ካድሬዎቹ በሰጠው ትዕዛዝ መሰረት ትላንት ያደረጉትን ዛሬ እየደገሙት ነው። እንደምታውቁት ሲሳይ አጌና እዚህ አሜሪካን ሀገር ይኖራል። ያለምንም ርህራሄ የኤርትራ ጦር ገብቶ ጄኖሳይድ ይፈጽም ብሎ የቀሰቀሱት ብላችሁ እስኪ የቀሰቀሱባቸውን ወርዶች አምጧቸው። የሉም። ክርክር እኮ አድርገናል። የኤርትራ ጦር ወደ ኢትዮጵያ ለምን ይገባል ስንል የለም መግባት አለበት ብሎ የተከራከረ ሰውዬ ዛሬ ደግሞ የኤርትራን ጦር ወቃሽ ይግባ ያለው ምን እንዲያደርግለት ነበረ? የሚፈልገውን አይደል እንዲያሟላለት? እንዲገባ መግባት አለበት ብሎ የተከራከረ ሰው ያ ጦር ገብቶ ከወዴድ ጦር ጋር ባንድ ላይ ሆኖ እዚያ ትግራይ ላይ የተፈጸመውን ያን ሁሉ ወንጀል ያን ሁሉ ዘርን መሰረት ያደረገ ጥፋት የጦር ወንጀል ተፈጽሟል። እንደምታውቁት በሰብአዊነት ላይ የሚፈጸም ወንጀል ተፈጽሟል። እንደምታውቁት የጦር ወንጀል በሰብአዊነት ላይ የሚፈጸምም ወንጀል የአብይ አህመድ አገዛዝ ፈጽሟል ተብሎ በስቴት ዲፓርትመንትም እኮ ተፈርጇል። አይደለም እንዴ? የጦር ወንጀሉን የፈጸሙት እንዴት ነው? ጋብዘው አስገብተው ለዛ ጦርነት ብለሲንግ ሰጥተው አሁን እንደገና ተመልሶ ከዚያ እልቂት በኋላ ለአንዴና ለመጨረሻ ጊዜ ሊያልቁ ይገባል የሚል ቅስቀሳ ውስጥ ተገብቷል። ፕሮፓጋንዳ መስራት ተጀምሯል። እስኪ ይህን እናዳምጠውና ምላሽ እንሰጥበታለን። በድሮን ድብደባና በጦርነት በትግራይ ህዝብ ላይ ይፈጸም የነበረው ጄኖሳይድ ድምፅ አልባ በሆኑ ጦርነት ተጠናክረው ቀጥሏል። አሁን የቀረው ህዝብ መሞት የለበትም። በመሆኑ ጄኖሳይደሩ የብልጽግና ስርዓት ግብአተ መሬቱን መፈጸም አለበት ብለን ወስነናል። በመቀሌም በተለያዩ መድረኮችም በተለያዩ አጋጣሚዎችም ይህ እያስተጋቡ ነው። ወደዚህ ሁኔታ ውስጥ
ለምን ተገባ እንዴት ተገባ ምናምን እሱ መዓት ጊዜ ተብሏል። ስልጣን ላይ ያለውን በተለይም ጠቅላይ ሚኒስትሩን መንግስት ወደ መቃብር ካልከተትን ሰላም የለንም፣ ያንን ለማድረግ ተዘጋጅተናል የሚለውን የአደባባይ ጥሪ ያቀርበዋል። ብኩናት ብጦር ብደብዳብ ትረአይ ነበረት ጄኖሳይድ በሰላሕታዊ መንገዲ እናተባሃለ ዝግለጽ እዩ። በድሮን ድብደባና በጦርነት በትግራይ ህዝብ ላይ ይፈጸም የነበረው ጄኖሳይድ ድምፅ አልባ በሆነው ጦርነት ተጠናክሮ ቀጥሏል። አሁን የቀረው ህዝብ መሞት የለበትም። በመሆኑ ጄኖሳይደሩ የብልጽግና ስርዓት ግብአተ መሬቱን መፈጸም አለበት ብለን ወስነናል። በመቀሌም በተለያዩ መድረኮችም በተለያዩ አጋጣሚዎችም ይሄ እያስተጋቡ ነው። ወደዚህ ሁኔታ ውስጥ ለምን ተገባ እንዴት ተገባ ምናምን እሱ መዓት ጊዜ ተብሏል። ምናልባት ሁኔታዎች የተወጣጠሩበት ደረጃ ላይ ደርሰዋል። ምን እንደሚከተል እያንዳንዱ ቀን ማናችንም እርግጠኛ ማንሆንበት ሁኔታ ተፈጥሯል። ስለዚህ በእነዚህ ሁኔታዎች ውስጥ በግልጽ ነው ያወጁት፣ በግልጽ ነው ጦርነት እንደሚከፍቱ የገለጹት። ጦርነት መክፈት ብቻ ሳይሆን ስልጣን ላይ ያለው መንግስት እንጥለዋለን የሚለውን በአደባባይ አረጋግጠዋል። ለዚህ ደግሞ ብቻችንን አይደለንም በሚል ተቃዋሚዎችን በስም ዝርዝር ጠርቷል። ለምሳሌ አዲግራት ላይ ወይዘሮ ፈትለወርቅ ገብረ እግዚአብሔር እዛ ቲፒኤልኤፍ ካምፕ ውስጥ ዋና እየተባሉ የሚጠቀሱት እኛ ብቻችንን አንሸከመውም፣ አብረውን ሌሎች ኃይሎች አሉ፣ አዲስ አበባ ዙሪያ ፋኖና ሸኔ ያሉ ብለዋል። አዲስ አበባ ሰዓት ዝብጻሕ በይንና ንሽከሙ ኢና ማለት ይኮን አፍ ደገ አዲስ አበባ ያም ዝቃለሱ ዘለው ፋኖ ሎ አፍ ደገ አዲስ አበባ ናይ ኦሮሞ ነጻነት ሰራዊት ሎ አፍ ደገ አዲስ አበባ ማሐዙት እንሄውና ማለት የመጀመሪያው የጦርነት ዝግጅታቸው በአደባባይ አውጀዋል። ወደ ግጭት ለመሄድ ለምን ፈለጉም ብዙ ጊዜ ተነስቷል። ትግራይን በብቸኝነት መቆጣጠርና የወርቅ ንግዱን ምናምን እያልን መንዘረዝራቸው ነገሮች አሉ። ይህን እኛ አይደለም የምንለው፣ ራሱ የቲፒኤልኤፍ አመራሮች በአደባባይ የገለጹት ነገር ነው። ይህንን ህብረተሰቡ ላይ ትግራይ ውስጥ የጣሉትን ደግሞ አስገዳጅ ሁኔታ ሁሉም ሰው የሚያው ነገር ነው። በጉልበት በኃይል ትግራይ ውስጥ ከሚያደርጉት ባሻገር በሌላ በኩል ደግሞ ሰውን የማይሆን ነገር ውስጥ ለመክተት ፋኖና ሸኔ አዲስ አበባ ዙሪያ ያሉ ፋኖና ሸኔ አዲስ አበባ ዙሪያ አይደለም ኦሮሚያ እና አማራ ክልል የሆነ ጫፍ ላይ ይንደፋደፋሉ እንጂ አዲስ አበባ ላይ ሽፍታ ይኖራል። መንገድ ላይ ድንገት ተኩሶ የሚያመልጥ ሰው ይኖራል የትም ቦታ ላይ። እንደዛ ደረጃ ላይ የደረሰ ኃይል ሸክም ነውና አንዴና ለመጨረሻ ጊዜ የትግራይም ህዝብ ሌላውም ህዝብ መገላገል አለበት። ስልጣን ላይ ያለውን በተለይም ጠቅላይ እንደሰማችሁት ነው ሲሳይ አጌና ያነሳቸው ነጥቦች። የዲሲውን አንጋሳ ኦዴሱ ከንበርባለ ኦሮሞን ሆጀቱ ያገርሲሳ ኦዴሱን ኩን አመለ ሃራ ዋንቴፍ አመለ ሃራ ከን አሎተች ጤሱ ዋንን በርባነ ሆጀኛ ያገርሲሳ አንዳንድ ሰዎች ብልጽግና ለምን የሲሳይ አጌና ወይም የዲሲው አንጋሳ የተናገረው ነገር ፍሬ ነገሩ ብቻ ወስደን አንድ እውነት አለው ወይ እሱ ከሚለው ውስጥ የሚለውን ነው በሚገባ ማየት ያለብን። ይሄንን ተራ ትርኪ ምርኪ ፕሮፓጋንዳውን በአፍጢሙ ደፍቶ ማለፍ ያስፈልጋል። የውሸት አቅማዳን በእውነት በጥፊ ያጩለህ ለዘላለም ዱዳ ታደርገዋለህ። የውሸት ምላስ በእውነት መዳፍ ተመቶ ከዛ በኋላ የሚናገርበት እድል አያገኝም። ምንድነው ሲሳይ አጌና ለፕሮፓጋንዳ ያነሳው የኦህዴድን ፕሮፓጋንዳ ለመጫወት ያነሳውና ሪያሊቲው ምንድነው የሚለውን እናንሳ። ከትግራይ የተገኘ ትግራዋይ የሆነ ሁሉ መጥፋት አለበት ብሎ የሚያምን የኦህዴድ አሸራጭ አማራ የሆነ ሁሉ ከአማራ የተገኘ መጥፋት አለበት